የዲሲ ከንቲባ እጩ የሆኑት ጄኒስ ሉዊስ ጆርጅ የምርጫ ቅስቀሳ ዘመቻ ላይ በኑሮ ውድነትና ስደተኞችን በማሳተፍ በርካታ አገልግሎቶችን ኢትዮጵያውያንን ጨምሮም መልካም አይነት ለህዝቡ የሚያገለግሉ በተለይ ደግሞ የፌዴራል ጣልቃ ገብነትን በመቃወም ላይ የተመሰረተ አስተዳደር እንደሚፈጥሩ ተናግረዋል። ለኢትዮጵያውያን ይህ መልካም ዜና ይመስላል። ለመሆኑ ጄኔቭ ሉዊስ ጆርጅ ለኢትዮጵያውያን ኢትዮጵያን ያስቀደመም አስተዳደር መገንባት እንደሚፈልጉ ገልጸዋል። ታዲያ እኚህ ሴት ለኢትዮጵያውያን የተለየ ጥቅም በተለይ በአሜሪካ ለሚገኙ ኢትዮጵያውያን እሰጣለሁ እያሉ ነው። የዲሲ ከንቲባ እጩ የሆኑት ብቻ ልመረጥ እንጂ እናንተ ድምፃችሁን ስጡኝ እንጂ ምንም ችግር የለም እያሉ ነው። በመላው አሜሪካ የሚገኙ ኢትዮጵያውያን የሚያደምጡት፣ የሚሰሙት፣ የሚከታተሉት ይህ ዜና ፕላስ ቻናላችን በስደተኞች እንዲሁም ደግሞ በጉዞ በመሳሰል ጉዳዮች ላይ አተኩሮ ይሰራል። እናም ለዛሬ ይዘንላችሁ የመጣነውን መረጃ ከመከታተላችሁ በፊት ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። ወደ ጉዳዩ አለፍንም። የዲሲ ከንቲባ የሆኑት ጄኒስ ሉዊስ ጆርጅ የምርጫ ቅስቀሳ ዘመቻቸው በኑሮ ውድነት መፍትሄዎች ስደተኞችን በማሳተፍ መሰረታዊ የመንግስት አገልግሎቶችን በማሻሻልና በዲስትሪክቱ የውስጥ ጉዳይ ላይ የሚደረግ የፌዴራል ጣልቃ ገብነትን በመቃወም ላይ የተመሰረተ መሆኑን ገልጿል። በተለይ አሜሪካን ሀገርና አካባቢው በተለያየ አቅጣጫዎች ላይ ለሚኖሩ ኢትዮጵያን የሚደረጉ የተለያየ የሚዲያ ዘገባዎች አሉ። በተለይ ከአሜሪካን ሀገር የሚተላለፈው ኢትዮጲክ የተባለው የዲጂታል ጋዜጣ ወይም ደግሞ በዲጂታል የሚተላለፍ የማህበራዊ ሚዲያ እንደገለጸው ከተቋሙ ጋር ባደረጉት ቃለ ምልልስ መሰረት ስለ ቤቶች አቅርቦት፣ አነስተኛ የንግድ ተቋማት፣ የቋንቋ ተደራሽነት፣ የህዝብ ደህንነት፣ ወጣቶች ማታ ማታ መግቢያ ሰዓት፣ የትራፊክ ደንብ ማስከበር፣ ግብር፣ ስደተኛ ማህበረሰቦችና በዲሲ ሚኖር ኢትዮጵያውያን ጋር ስላላቸው ግንኙነት ለአንባቢያን ለፔጁ ተከታዮች ወይም ደግሞ ለድረገጹ አንባቢያን የሚከተለውን ቃለ መጠይቅ ሰጥተዋል። ቃለ መጠይቁ ምንድነው? እኚህ ሴት ቢመረጡ ለኢትዮጵያውያን ምን የተለየ ጥቅም ይሰጣሉ? ከኢትዮጵያውያን ጋር የተያዘው ግንኙነታቸውን እናነሳዋለን። ጄኒስ ሉዊስ ጆርጅ ራሳቸውን የሶስተኛ ትውልድ ዋሽንግተናዊ በዲሲ የመንግስት ትምህርት ቤቶች ተምረው ያለፉ የሃዋርድ ዩኒቨርሲቲ የህግ ትምህርት ቤት ምሩቅ እንደሆኑ አስታውቀዋል። እንደ አደራጅ ጠበቃና የምክር ቤት አባል ሆነው የሰሩት ስራቸውን ለመቀጠልም ከንቲባ ሆነው እንደሚወዳደሩ ገልጸዋል። ይህ ምርጫ በጣም ቀላል በሆነ ጥያቄ ዙሪያ ነው የሚያጠነጥነው። በዲስትሪክቱ 8ቱ ወረዶች ለሚኖሩ የዲሲ ነዋሪዎች በሙሉ ለመቆምና ለመታገል በማን ታምናላችሁ በማለት ሉዊስ ጆርጅ ጠይቀዋል። የዲሲ ነዋሪዎች ከፍተኛ ኑሮ ውድነት እየገጠማቸው መሆኑን የጠቀሱት እጩዋም ከፍተኛዋም ተወዳዳሪ መሆናቸው የተገለጸ ሲሆን ከተማዋ ተጨማሪ መኖሪያ ቤቶች፣ ዝቅተኛ የፍጆታ አገልግሎት ዋጋና የተሻለ የህፃናት እንክብካቤ ተደራሽ እንደሚያስፈልጋት ተከራክረዋል። ሉዊስ ጆርጅ ብዙ ቤተሰቦች ለህፃናት እንክብካቤ በወር $2,400 ወይም ከዚያ በላይ እንደሚከፍሉ ጠቁመው ይህ በሀገሪቱ ከፍተኛ ወጪ ከሚባሉት መካከል መሆኑን አንዱ መሆኑን አስረድተዋል። በተጨማሪም የሚቀጥሉ በተለይ ደግሞ ከንቲባዋ የትራምፕ አስተዳደርን ለመቃወምና የዲሲን የራስ ገዝ አስተዳደር ለመከላከል ዝግጁ መሆናቸውን ተናግረዋል። ወይም ደግሞ ለመከላከል ዝግጁ መሆን እንዳለባቸው ገልጸዋል። ቀድሞ እሽታን ማሳየት ስልት አይደለም ብለዋል ሉዊስ ጆርጅ። ከሜትሮፖሊታን ፖሊስ መምሪያ ኤምፒዲ እናም የአሜሪካ ኢሚግሬሽንና የጉምሩክ ማስከበር አይሲኢ መካከል ያለውን ትብብር ለማስቆም ህግ ማቅረባቸውን የተናገሩ ሲሆን ስለ ዲሲ ነዋሪዎች የዲሲ ራስ ገዝ አስተዳደርና እስቴትነት ለመሟገት በግላቸው ወደ ኮንግረስ እንደሚሄዱ ገልጸዋል። የመጀመሪያ ዓመት ቅድሚያዎች ከተመረጡ በመጀመሪያው ዓመት ምን ለማሳካት እንደሚሞክሩ ለቀረበላቸው ጥያቄ ሉዊስ ጆርጅ 3 ቅድሚያም የሚሰጧቸው ጉዳዮችን ዘርዝረዋል። በኤምፒዲና በአይሲኢ መካከል ያለውን ትብብር ማቆም፣ የህፃናት እንክብካቤ ተደራሽነት ማስፋት እናም ለሰራተኛ ቤተሰቦች ዋስትና የሚሰጥ በጀት ማጽደቅ፣ በማህበረሰቡና በፖሊስ መምሪያ ውስጥ መተማመንን ሊያድስ ቢችል አዲስ የፖሊስ አዛዥ እንደሚሾሙ ገልጿል።
እንዲሁም የህፃናት እንክብካቤ ድጎማዎች እንደሚያስፋፉና እንደ ሄልዝ ኬር አሊያንስ እንዲሁም ለአቅመ መደበኛ ትምህርት አስተማሪ ክፍያዎች እኩልነት ፈንድ፣ ፔይ ኢኩዊቲ ፈንድ ያሉ ፕሮግራሞችን እንደሚያጠናክሩ ተናግረዋል። ሉዊስ ጆርጅ የሚቀጥለው ከንቲባ ስልጣን እንደያዙ በ90 ቀናት ውስጥ በጀት ማቅረብ እንዳለባቸው ጠቁመዋል። የእሳቸው በጀት በሰራተኛ ቤተሰቦች ትከሻ ላይ ተጽዕኖ እንደማይመጣጠን ገልጸዋል። አማርኛ ተናጋሪ ነዋሪዎች የቋንቋ ተደራሽነት በተለይ በርካታ የዚህ የመረጃው ባለቤት አንባቢዎች በዲሲ መንግስት ውስጥ ላለው የቋንቋ ተደራሽነት ስጋታቸውን ገልጸዋል። አንዳንዶቹ ወደ አማርኛ የሚተረጎሙ የመንግስት መረጃዎችን ለመረዳት አስቸጋሪ እንደሆኑ፣ በእንግሊዝኛ የሚተላለፉ መረጃዎች ደግሞ የእንግሊዝኛ ችሎታቸው ውስን ለሆኑ ነዋሪዎች ጠቃሚ እንዳልሆነ ተናግረዋል። ጃኒስ ሉዊስ ጆርጅ አስተዳደራቸው ኢትዮጵያና ኤርትራውያንን የማህበረሰብ አባላት አማርኛ ተናጋሪዎችን ጨምሮ የመንግስት የስራ መደቦች ላይ ለማካተት እንደሚፈልግ ተናግረዋል። በኤጀንሲና በመንግስት ውስጥ የማህበረሰብ አባላት ሲኖሩ ያንን መረጃ በተሻለ ሁኔታ ለማድረስ ይረዳዎታል ብለዋል። ዲሲ ቀድሞውንም የቋንቋ ተደራሽነት ህጎች እንዳሉት ነገር ግን በብርቱ መተግበር እንዳለባቸው ተናግረዋል። ነዋሪዎች በስልክ በሚደረግ ትርጓሜ ብቻ መወሰን የለባቸውም ያሉት ሲሆን ሉዊስ ጆርጅ ከተማዋ በአካል የሚደረግ የቋንቋ ድጋፍ ማድረግ እንዳለባትና በአማርኛ የሚወጡ ጋዜጦችና የመንግስት ማስታወቂያዎች ትርጉማቸው ግልጽና ተደራሽ መሆን እንደሚያስፈልገው ገልጸዋል። እንዲሁም ከኢትዮጵያን ማህበረሰብ ማዕከል ኢትዮጵያን ኮሚኒቲ ሴንተር ጋር ጠንካራ ግንኙነት መገንባትና ነዋሪዎች አገልግሎት የሚያገኙበት ቦታ እንዲሆን መደገፍ እንደሚፈልጉ ተናግረዋል። ስለ አነስተኛ ንግድ ተቋማት ሉዊስ ጆርጅ አነስተኛ ንግድ ተቋማት በቤት ክራይ፣ በህዝብ ደህንነት ስጋቶች፣ በግብር ፈቃድ መዘግየት እናም በተቆጣጣሪ ወጪዎች ምክንያት ከባድ ፈተናዎች እየገጠሟቸው መሆኑን ተናግረዋል። እቅዳቸው ለአነስተኛ የንግድ ተቋማት አንድ መነገጃ ማዕከል ዋን ስቶፕ ሾፕ መፍጠር እንደሆነ ገልጸዋል። ይህም ባለቤቶች ለፈቃድና ለተለያዩ ድጋፎች ወደ ተለያዩ ኤጀንሲዎች መመላለስ እንደማይኖርባቸው ያደርጋል ብለዋል። በዚህ ከተማ አነስተኛ የንግድ ተቋማት እንዲሳካላቸው ቀላል እንዲሆንላቸው ፈልጋለሁ ብለዋል። ሉዊስ ጆርጅ ዲሲ ቢሮክራሲን መቀነስ፣ ለችግር ለተጋለጡ እንግዶች ወይም ደግሞ ንግዶች የግብር ቅናሽ ማስፋት፣ የመንግስት ቦታዎች ለአነስተኛ ንግድ አገልግሎት እንዲውሉ ማድረግና እንደ ዌይን ስትሪስ እንዲሁም ግሪት ስትሪስ ያሉ ፕሮግራሞች መደገፍ እንዳለባት ተናግረዋል። እንዲሁም ከተማዋ ነዋሪዎች በቀጥታ ወደ ዲሲ በቀላል ንግዶችና ጎዳናዎችን እናም አካባቢ እንቅስቃሴዎችን ማስተዋወቅ እንዳለባት ገልጿል። ለአነስተኛ ንግዶች ምቹ የሆነ ከተማ ማድረግ እንፈልጋለን ብለዋል። የቤት ክራይ ድጋፍ፣ የፍጆታ አገልግሎት ድጋፍ፣ ስለ ድንገተኛ የቤት ክራይ ድጋፍ ፕሮግራም ኢአርኤፒ እናም ዝቅተኛ ገቢ ላላቸው የዩቲሊ ድጋፍ ፕሮግራም ለቀረበላቸው ጥያቄ ሉዊስ ጆርጅ ከተማዋ የገንዘብ ድጋፍን መጨመርና የፕሮግራሞች አስተዳደር ማሻሻል እንደሚያስፈልጋት ተናግረዋል። ኢአርኤፒ ከወረርሽኙ በኋላ የምርጫ መስፈርቶች በመቀየራቸው ብዙ የተቸገሩ ተከራዮች ብቁ እንዳይሆኑ በማድረጉ አገልግሎቱ በጣም የተወሰነ መሆኑን ተናግረዋል። በማህበረሰብ መካከል ድልድይ መገንባት እንደሚፈልጉ የገለጹት በተለይ ኢትዮጵያ በስደተኛ ማህበረሰቦች፣ በአፍሪካ አሜሪካውያን ማህበረሰቦችና በከተማ ውስጥ ባሉ ቡድኖች መካከል ስላለው ውጥረት ጃኒስ ሉዊስ ጆርጅ ጠይቀዋል። ጃኒስ ሉዊስ ጆርጅ ከተማዋ ብዙ ዝግጅቶች መሃል ከተማ ዳውንታውን ከማዛወር ይልቅ ወደ ሰፈርና ወደ አካባቢ ማህበረሰቦች መመለስ እንዳለበት ገልጸዋል። መሃል ከተማ ዝግጅቶች ሲደረጉ ይበልጥ ቱሪስት ተኮር እንዲሆኑና ሊወክሉ እንደሚገባ፣ እነዚህ ማህበረሰቦች ጋር ያላቸው ግንኙነት የላላ ይሆናል ብለዋል። በወልድ ፎር የሚገኙ ኢትዮጵያና ኤርትራውያን ማህበረሰቦች እንደ ፔትወርዝ፣ ሼፐርድ ፓርክ እናም ብራይትውድ ያሉ ቦታዎች በማንሳት እነዚህ ቦታዎች በማህበረሰብ የተለያየ ክብረ በዓላትና የጋራ ቦታዎች በመጠቀ ግንኙነት ለመገንባት እንዴት እንደሚረዱ እንደ ምሳሌ ጠቅሷል። መንግስት ይበልጥ አካታች ባደረገ ቁጥር፣ ትምህርት ቤታችን አካታች ባደረገን ቁጥር፣ ከተማችን አካታች ባደረገን ቁጥር ሰዎች እርስ በርስ ለመከባበርና ለመማር ይበልጥ ክፍት ይሆናሉ ብለዋል። ሉዊስ ጆርጅ ያደጉት በብዝሃ በተሞላ ዲሲ እንደሆነና ልጆች ስለ እርስ በርሳቸው ባህል ተምረው ያንን ብዝሃ ጥንካሬ እንደሚመለከቱ ተናግረዋል። መንግስት ውስጥ አርቲፊሻል ኢንተለጀንስ ስለ አርቲፊሻል ኢንተለጀንስ ለቀረበላቸው ጥያቄ ሉዊስ ጆርጅ ዲሲ ጠንቃቃና አስተዋይ አቀራረብ መከተል እንዳለባት ተናግረዋል። በተለይ ከኢትዮጵያንና ከስደተኞች ጋር በተያያዘ
በዲሲ ለሚኖሩ ነዋሪዎች ከኢትዮጵያና ከኤርትራውያን ጎን ቆማለሁ ብለዋል። በዲስትሪክት ኦፍ ኮሎምቢያ ከሚኖሩ ኢትዮጵያና ኤርትራውያን ነዋሪዎች ጋር እቆማለሁ እናም ስጋታቸውን አደምጣለሁ በማለት ለስደተኞች ያላቸውን አጋርነት በተለይ ለኢትዮጵያውያንና ለኤርትራውያን ተወዳጅ የኢትዮጵያ ምግብ ቤቶችንም በማንሳት ስለነዚሁ ተናግረዋል። በቃለ ምልልሱ መጨረሻም ኢትዮጲቅ ሉዊስ ጆርጅ በዲሲ ተመራጭ የኢትዮጵያ ምግብና የኤርትራ ምግብ ቤታቸውን ጠይቆ ነበረ። በጋዜጣ ወይም ደግሞ ይሄ የሶሻል ሚዲያ ማህበረሰብ ከቀረበው ቃለ መጠይቅ መካከል ቦታውን ለማስታወስ ከሞከሩ በኋላ በዩ ስትሪት ኮሪደር አቅራቢያ የሚገኘውን ታዋቂ ዱከም የኢትዮጵያ ምግብ ቤት ቀምሰዋል ወይም ደግሞ ስሙን አንስተዋል። የመዝጊያ መልእክት በመዝጊያ ንግግራቸው ሉዊስ ጆርጅ ምርጫው መንግስት ለነዋሪዎች የበለጠ ማድረግ ይችላል፣ ይህም ደግሞ እንዲወስን እድል ይሰጣል ብሏል። መንግስት ቤትንና የህፃናት እንክብካቤን የበለጠ ተመጣጣኝ ማድረግ፣ አነስተኛ ንግዶችን መደገፍ፣ በትምህርት ቤቶችና በስራ ላይ ኢንቨስት ማድረግና ነዋሪዎችን በከፍተኛ ወጪና እኩልነት ማጣት መጠበቅ እንዲችል ተናግረዋል። ዜና ፕላስ ስለደመጣችሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዕለቱ መረጃችን ይህ ይመስል ነበረ። አብራችሁን ስለቆያችሁ ስለምትከታተሉን ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እናመሰግናለን። ዜና ፕላስ አበቃን።